ቤተክርስቲያናችን ወዴት እየሄደች ነው? በአንድ ወቅት ስጉራ ማርያም ገዳም ላይ ሲፈጸም የነበረውን አጀንዳ በአንዳንድ ሆዳቸው አምላካቸው በሆነባቸው ቲክቶከሮች ምክንያት እንግዲህ አጀንዳው እንዲቀር ተብሏል። ከስጉራ ማርያም ወጥቶ አሁን ስጉራ ማርያም በሴት እየተመራ ሰላም ጤና ይስጥልኝ ውድ የሚዲያችን ቤተሰቦች እንዴት ናችሁ? እንዴት ከረማችሁ? እኛ አለን እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ ወቅታዊና አዳዲስ የሆኑ ቪዲዮዎችን ይዘንላችሁ መጥተናል። በዛሬ ቪዲዮ በስጉራ ማርያም ምንድነው እየተፈጠረ ያለው እሱንም እናሳያችሁ ይሆናል። እሱ ብቻ አይደለም እንግዲህ በአንዳንድ ቸርቾች ላይ አስነዋሪ የሆኑ ቪዲዮዎች እየወጡ ይገኛሉ። ወንድ ለወንድ እንግዲህ ሲሳሳም የሚያሳዩ ምስሎች የተለቀቁ ነው የሚገኙት። እሱንም የምናሳያችሁ ይሆናል። እናንተ ብቻ ቪዲዮቹን እስከ መጨረሻ ድረስ ተመልከቷቸው። ላይክ እና ሼር ማድረግ እንዳይረሳ። ቀጥታ ወደ መጀመሪያ ቪዲዮ። ቤተክርስቲያናችን ወዴት እየሄደች ነው? ግማሹ በሱሪ ግማሹ ከነጨበሬው ስርዓተ ቁርባንን እየፈጸመ ነው ያለው። ቤተክርስቲያናችን ምን እየተደረገ ነው ያለው? ለዚህ ተጠያቂው ማን ነው ካላችሁ ንስሐ አባት ነው። ንስሐ አባት። ይሄን ቪዲዮ ሼር እያደረጋችሁ ኮፒ ሊንክ አድርጉልኝ። እንግዲህ አባቶች ላይ እጅ መጠቆም አግባብ ባይሆንም እንግዲህ በተለይ ታላላቆቻችን ናቸው፣ እንዲሁም በክህነት ደረጃ እንግዲህ ማዕረግ ያላቸው አባቶች ናቸውና ንስሐ አባቶቻችን ላይ እጅ ከመጠቆም ባለፈ እያንዳንዳችን የራሳችንን ድርሻ ብንወጣ እንላለን። ለምሳሌ አሁን እኚህ ጥንዶች እንግዲህ ሱሪ አድርጋም በተክሊል የተጋቡ የነበሩትም ወይም ደግሞ ሌሎች ነገሮችን እያደረጉ የነበሩት የኛ የቅርብ ሰዎች ሊሆኑ ይችላሉ፣ ወንድሞቻችን፣ ቤተሰቦቻችን፣ በአካባቢያችን ያሉ ሰዎች ሊሆኑ ይችላሉ። እነዛን ሰዎች ደግሞ አግባብ አይደለም፣ ይህ ነገር ትክክል አይደለም ከስርዓተ ቤተክርስቲያን አንጻር እያልን ብንመክራቸው እንላለን። እንደኛ እና አባቶች ብቻ አይደለም ለዚህ ተጠያቂዎች፣ ምክንያቱም አቅራቢያቸው ያለን ሰዎች ሁሉ ተጠያቂዎች ነን። ሰንበት ተማሪዎች፣ ሁሉም ሰው ማለት ነው። የሚያውቃቸው ሰው መቼም በጣም ብዙ ሰው ይኖራል በአቅራቢያቸው። ስለዚህ ይህ ነገር ሲደረግ ምናልባት ባለማወቅም ሊሆን ስለሚችል መከልከል ነበረብን። እነሱም ደግሞ እንደዚህ አይነት ነገሮች ሲደረጉ አባቶችን መጠየቅና መረዳት ሚስጥራትን ከማድረጋቸው በፊት የሚያስፈልጉ ነገሮችን ማወቅ አለባቸው ብለን እናስባለን። ከዚህ በመቀጠል ደግሞ ሰሞኑ የጽጌ ወቅት ነው። እንግዲህ አንድ የተነሳ ቪዲዮ አለ። እስቲ እሱ ቪዲዮ ተከታትለን እንመለስ። እንግዲህ እንደተመለከታችሁት ነው። በእውነት በጣም ደስ የሚል ልጅ ነው። እንግዲህ ማስተዳደግ እንደዚህ ሲሆን በጣም ደስ ይላል። ልጆቻችን ስናሳድግ እኛ ወደ ጽጌ ስንሄድ አብረናቸው ይዘን እየሄድን ማለት ነው። እንግዲህ ከፍ ከፍ ያሉ ሰዎች ራሱ እንግዲህ በእንቅልፍ በሚቸገሩበት ሰዓት የህፃን ልጅ እንግዲህ እንደዚህ በቤተ መቅደስ ከበረው እየመታ አንዳንዶችማ ጭራሽ አልሄዱም። በእውነት አሽሙሩ ይቆየንና ከተባረከ ቤተሰብ እንግዲህ ከተወለደ ልጅ በእንደዚህ አይነት አስተዳደግ ነው ማደግ ያለበት ብለን እናስባለን። በጣም የሚደነቅ ህፃን ልጅ ነው። በእውነት እግዚአብሔር ይባርከው። እስኪ እናንተም ሀሳብ አስተያየታችሁን በኮሜንት ሴክሽኑ ላይ አስቀምጡልን። ጽጌ እንዴት ነው? የት ነው እያሳለፋችሁ ያላችሁት የጽጌን ወቅት? ከዚህ በመቀጠል ደግሞ በስውሯ ማርያም ምንድነው እየተፈጠረ ያለው? ማህበረ ቅዱሳንም የተለያዩ ሚዲያዎችም እየዘገቡት ያለ አንድ ጉዳይ አለ። እስቲ እሱን ቪዲዮ ተከታትለን እንመለስ። በአንድ ወቅት ስጉራ ማርያም ገዳም ላይ ሲፈጸም የነበረውን አጀንዳ በአንዳንድ ሆዳቸው አምላካቸው በሆነባቸው ቲክቶከሮች ምክንያት እንግዲህ አጀንዳው እንዲቀር ተብሏል። ኦርቶዶክሳውያን ባለማተቦች ዛሬ ከታመምኩበት አልጋይ ላይ ተነስቼ የምሰራው ይህ ቪዲዮ ለህዝበ ክርስቲያኑ እንዲደረስ ነው። እኔ እግዚአብሔር ምስክሬ ነው፣ እስካሁን ድረስ ዝምታዬን ለመስበር አልፈለኩም ነበር። ነገር ግን አሁን ላይ ህዝበ ክርስቲያኑ ላይ እየተደረገው ነገር ያለው ግን በጣም የሚያሳስብና እጅግ አንገብጋቢ ደረጃ ላይ እንደደረሰ ስለተመለከትኩ ነው። እንግዲህ ይህ ህዝበ ክርስቲያን እመቤታችን ቅድስት ድንግል ማርያምን ለመፈወስ ቢሄድም እንግዲህ እየገጠሙ ያለው ነገር ግን ቦክስና ካራቴ ሆኗል። ኦርቶዶክሳውያን ባለማተቦች በተለያዩ ስለቶች እየተስፈራሩ ይገኛሉ። ምክንያቱም ኦርቶዶክሳውያን ባለማተቦች ጉዞ አዘጋጅተው እንደዚህም በግል በሚሄዱበት ሰዓት እንግዲህ የሚገጥማቸው ነገር በጣም ያሳዝናል። እንደዚሁም ከጀርባ ተወስደው መግረፊያ ቦታ እንዳለና እየተገረፉ እንዳሉ ያለው መረጃ ያመለክታል። ይሄ ቅዱስ ቤተክርስቲያንን እንግዲህ የምንማጸንበት የምንጸልይበት ቦታ ነው እንጂ ቦክስና የተለያዩ ነገሮች የሚደረግበት ወይም ጉልበታችንን የምናሳይበት ቦታ እንዳልሆነ አጥብቄ ልነግራችሁ እወዳለሁ። እንግዲህ ቦታው በጋርድ እንደምትጠበቅ ሴትዮዋም በሰዓት እየተነገረ ይገኛል። ይሄ ነገር ስለምንስ ይሆናል? ኦርቶዶክሳውያን ባለማተቦች ቤተክርስቲያናችን በሰዓት ክብሯን ዝቅ ማድረግ ይሄ እኮ የመናፍቃን አዳራሽ አይደለም። የቤተክርስቲያንን ክብር በዚህ ደረጃ ዝቅ ማድረግ እንግዲህ በጣም ነው የሚያመው። ኦርቶዶክሳውያን ባለማተቦች እንዳንድ የቤተክርስቲያን ልጅነት ይሄ ነገር ያማል። ወዴት እየሄድን ነው የሚለውን ነገርም
አብዘን እንድናጤንበት ያደርጋልና አንፈራም አንሰጋም አንጠራጠርም መዝሙር ብቻ ሳይሆን ህይወትም ጭምር እንደሆነ በዚህ አጋጣሚ ልነግራችሁ እንግዲህ እንደተከታተላችሁት ነው። በስውሯ ማርያም እንግዲህ አንድ እህት አለች በዛ ቦታ ላይ እንደ አስተዳዳሪ ሆና የተቀመጠች ሁሉን ነገር ፈላጭ ቆራጭ እሷ ናት የተባለ ይገኛል። ከዚህ በፊትም እንግዲህ ሌሎች ቪዲዮዎች እየወጡ ነበረ። በመሃል ደግሞ እነዛ መረጃዎች እንዲያወጡ የማዳፈን ስራ የተሰራ ነበረ። አዎ በተለይ እንግዲህ እቺ ሴትዮ የተባለችው አባቶችን ሁላ እስከማዘዝ እዛ ያለው ታላላቅ አባቶችን አስተዳዳሪዎችን የምታዛቸው ሁላ እሷ ናት እየተባለ ይገኛልና በዚህ ጉዳይ ላይ እንግዲህ ማህበረ ቅዱሳንን ቪዲዮ ሰርቷል። እስኪ እነሱ የሰሩትን ቪዲዮ ተመልክተን እንመለስ። ከስውሯ ማርያም ወጥቶ አሁን ስውሯ ማርያም በሴት እየተመራ ነው ያለው። ስርዓቱ የሚፈጸመው ካህናቱን የምትመራ ካህናቱን የምታስተዳድር ሴት ነች። እዛ ብቻ አይደለም ቀሲስ ከዚህ ከመዲናችን አዲስ አበባ መገናኛ ጀምሮ ባለፈው ብዙ ነገር አንስተናል። አሁን ቅርብ ጊዜ እንኳን ማህበረ ቅዱሳን ሚዲያ የመንፈሳዊ ጉዞችን በማስመልከት ዶክመንተሪ ለመስራት ስራዎችን ለመስራት መገናኛ አካባቢ ተገኝተን ነበረ። መገናኛ አካባቢ የተቀጠሩ የዚች ልጅ ቅጥረኞች ፍቃድ እያለን ከሷ ተደውሎ ፍቃድ ካልተሰጠ ምንም አይነት ቀረጻ እንኳን እዚህ ጋር ማከናወን አትችሉም መስኪሉ ድረስ ነው እንግዲህ ህገወጥ ስራ እየተሰራ ያለው። ይሄንን ነው ሀገረ ስብከቱ እያስቆምኩ ነው። የስራ ጥሰት ብዙም እየታየ አይደለም፣ እየታዩ ያሉ ትንንሽ የክፍተቶች ናቸው። እሱን እየሰራንበት ነው ያለን። ምናልባት እንግዲህ ሰሚነሽ ኪዳነ ምህረትን ደግሞ በቁጥጥራቸው ስር ያደረጉ እንግዲህ አካባቢው ላይ ሄደው የዛሬ 5 እና 6 ዓመት ጸበል ሲጠመቁ የነበሩ ሰዎች የራሳቸው የሆነ ለቤተ ክርስቲያኗ የቅርብ አካል ነው የምንለው ማህበረ ቅዱሳን እንደዚህ አይነት መረጃዎችን እያጋለጠ በዛ ቦታ ላይ ያለን ምዕመናን ልንወድ እንችላለን ወይም ደግሞ የቤተ ክርስቲያኒቱ አካል ዝም ማለት እስከዚህ ድረስ በጣም የሚገርም ነው። በጣም የሚያስገርም ነገር ነው። እንግዲህ አንድ ግለሰብ ይሄን ያህል በቤተ ክርስቲያን ላይ በዛውም ደግሞ እንደዚህ ህዝብ ሁሉ በሚያውቀውና ለመፈወስ በሚሄድበት ገዳም ላይ አንድ ሰው እንደዚህ ጫና ሲፈጥርና የሱ ፍቃድ እየተጠየቀ እንደዚህ ነገሮች ሲደረጉ ከዛም አልፎ እንግዲህ ሌሎችም መረጃ ወጥተው ነበረ ጸበል ለመጠጣት እንኳን እንደው ብር እየከፈሉ የሚጠቀሙበት ሁኔታ ስላለ እነዚህ ነገሮች በእውነት አባቶች ተመልክተው ምላሽ ይሰጣሉ ብለን በእውነት ተስፋ እናደርጋለን። የእናንተንም ሐሳብ አስተያየት እንግዲህ በዛ አካባቢ የምትገኙ በኮሜንት መስጫው ቦታ ላይ አስፍሩልን እንላለን። መቀጠል ደግሞ በቸርች ውስጥ ሲፈጠር የነበረ አንድ እንግዲህ ፓስተሩና አንድ ሰውን እንግዲህ ሲሳሳሙ የሚያሳይ ቪዲዮ ወጥቷል። እሱን ቪዲዮ ተመልክተ ነው እንመለስ። ሁላችሁም ይሄንን ቪዲዮ በደንብ ሼር አድርጉልኝ። በነገራችን ላይ ሌላ ሀገር መስሏችሁ ከሆነ ተሳስታችኋል። እዚሁኛው ሀገር ኢትዮጵያ ውስጥ ነው። ይሄ እግዚአብሔርን እናመልካላችሁ እያላችሁ እንዴት በአደባባይ እንደዚህ አይነት የነውረኛ ስራ ትሰራላችሁ? መጽሐፍ ቅዱስ ላይ ትዝ ይላችኋል የሰዶም ታሪክ። ይሄ ብቻ አይደለም፣ እስኪ እነዚህንም ተመልከቱልኝ። እኔ የምለው ግን ሃይማኖት ነው ሆርሞን ነው የምትቀይሩላቸው? ትውልዱን መገንባት ነው ወይስ ትውልዱን ማፍረስ ነው የያዛችሁት? በልጅነታቸው ወንዱን እንደ ሴት ሴቷን ደግሞ እንደ ወንድ እንዲያድጉ ትሰራላችሁ። መጨረሻቸው በአደባባይ እንደዚህ ነውርን መፈጸም ይሆናል። የሃይማኖት አባቶችና መንግስት እጃችሁን እዚህ ጉዳይ ላይ ያስገብታችሁ ይሄንን ነገር እስከ መጨረሻው ማቆም አለባችሁ። እንደ ትውልድም እንደ ሀገርም ከስረናል። እንግዲህ እንደተመለከታችሁት ነው። ከዚህ በፊት እንግዲህ በደቡብ አፍሪካና በሌሎች ሀገራት ስናይ የነበረው ነገር አሁን ላይ ሀገራችን ውስጥ ሲፈጠር እንግዲህ በግልጽ እያየን ነው። በጣም አብዛኞቹ እንግዲህ እየተደረጉ ነው በሀገራችን ውስጥ። ከዚህ በፊት እንግዲህ ሳርም ሲግጡ ተመልክተን ነበረ ውጭ ሀገር። አሁን እሱም ብቻ ነው ያልተመለከትኩት። ሌላ አብዛኛው ነገር ነብይ መለሰ ባለፈው ሳር እየበላ ነበር ተረስቷል። ነብይ መለሰ እሱንም አሳክቶታል። እንግዲህ ሌላ ጎረቤት ሀገር ላይ ሲደረጉ የነበሩትን እንግዲህ አሳዛኝ የሆኑ ቪዲዮዎች ናቸው። በተለይ መጀመሪያ ላይ የተመለከትነው ቪዲዮ በጣም አስነዋሪ ቪዲዮ ነው። በተለይ ቸርች ላይ እንኳን ይቅርና ኖርማል እንግዲህ በኢትዮጵያ ህገ መንግስትም እንግዲህ የማይደረጉ ግብረ ሰዶማዊ የሆኑ ነገሮች ናቸውና ለእንደዚህ አይነት ጉዳይ እንግዲህ ከላይ ያሉ አካላትም ኃይል ሊሉ ይገባል እንላለን። አንተም እስኪ በዚህ ጉዳይ ላይ ሐሳብ አስተያየታችሁን ስጡበት። እስቲ ወደ ቀጣይ ቪዲዮ እንለፍ። ኔትወርክ ከእግዚአብሔር አትበልጥም። አንተ አጥበል እግዚአብሔርን ትሰማለህ። አጥበል ማይኳን ልቀቃት። አዎ ማይኳን ለምን አስክ? ኢሉሚናቲ መንፈስ፣ የመተት መንፈስ፣ የድግምት የሞት ናውጣ እያንቀጣቀጥክ ናውጣ ትቀለዳለህ። ና ተቃጥላ ተይዛ እየተቃጠልክ ብሬንዳስ ከአጂ ባህዳስ ዊከንዶ ሰክሬንዳ ለባህዳስ
metas tol beneska we kadus kalahadia shataki ilbando sotaka shataka በጣም ነው የሚያሳዝነው። እንግዲህ የትኛው ሰይጣን እንደሆነ ራሱ ግራ ያጋባል። እንግዲህ ሚውቱ ነው አይደል? ሚውቱን ለማንሳት ነው እንግዲህ ሚውቱን እንግዲህ አብራ እየተባለ ነው ሰይጣን ነው ሚውቱን የዘጋው ተብሎ ሰይጣን ነው ተብሎ በጣም የሚያስገርም ሰይጣን ነው ከእግዚአብሔር አበልጥም። በጣም የምታሳዝን ሴትዮ ናት። እንግዲህ ፈተዋለሁ እያለች ልጅቷ እኮ ከፍታ እያላገጠች ነበር፣ በጣም እየሳቀች ነበር። እሷም ተገርማ ሚውት እያደረገች የምትደበርባት እሷ እንግዲህ ሰይጣኑን አብየው አበራሁት እያለች ነው እንግዲህ በጣም የሚያሳፍር ነገር ነው በእውነት። ይህንን እንግዲህ እኮ የእውነት ነው አሁን የምትናገረው ልሳንም የእውነት ነው ብሎ የሚያዳምጥ በንጹህ ሕሊና ተቀብሎ የሚያዳምጥም ሰው እጅግ በጣም ብዙ ነው። በእውነት ማስተዋሉን ይስጠን፣ እንንቃ እንላለን። ከእንደዚህ አይነት ሰዎች ጋር ህብረት የምናደርግ ሰዎች በእውነት ለሁላችንም ማስተዋሉን ይስጠን። እስቲ ከዚህ በመቀጠል ደግሞ የቸርቹ ካሜራማን ጓደኛ ሲሆን የሚያደርገው ምንድን ነው የሚለውን እስቲ አንድ ቪዲዮ አለ፣ እሱን ተከታተል እንመለስ። መንፈስ ቅዱስ ብቻ አይደለም፣ ሰይጣንም በመካከላችን አለ። ሰይጣን በመካከላችን አለ ነው የምላችሁ፣ ግን አይነካንም። ሰይጣን በመካከላችን አለ፣ ግን አይነካንም። ወንድሞች አሜን በሉ። በጣም ሲያስጠቁረ እንዲህ ያለ ልጅ ራሱ የሰይጣኑ ጊዜ አውቆ ወደሱ ዙም ያደርጋል። ዙም አደረገው እንጂ ጠጋ አድርገው ምናምን። አይ በጣም ተመችቶኛል። ካሜራማኑ ይችላል እንግዲህ ጓደኛ ሲሆን ነው እንዲህ አይነት ግፍ የሚሰራ በመቼ ጓደኛሞች እንግዲህ ረፉ እንደዚህ የምታደርጉ ሰው ይህም እንግዲህ አምልኮ ነው። በጣም ያሳዝነው በእውነት እንግዲህ አንዳንድ ቦታዎች ላይ በእንደዚህ ልክ እንግዲህ አምልኮ ነው ብሎ ከሰውነት ስርዓት ለራሱ ወጥቶ የሚያውኑ እንቅስቃሴዎች በተለይ ልብሳቸው ውስጥ ከዚህ ህፃናት ከዚህ በፊት ድሮ ልጅ እያለ ምናምን ጭቃ ላይ የምትሯሯጠው የምትጫወተው ነገር የለም። እንደዛ ነው የሚመስለው ዝላያቸው ሙሉ እንቅስቃሴያቸው ማለት ነው። በጣም ያሳዝናል በእውነት እንግዲህ እንደዚህ አይነት ቦታዎች ላይ የምትሄዱ ሰዎች ማስተዋሉን ይስጣችሁ፣ ንቁ፣ ወደ ቀደመ ህይወታችሁ ተመለሱ፣ ተስተካከሉ ነው የምንለው። ዛሬው ቪዲዮ እንግዲህ በዚህ ላይ የምናበቃ ይሆናል። እስከዚህ ድረስ ተመልክታችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የቻናላችን ቤተሰብ ሁኑ እንላለን። ሀሳብ አስተያየታችሁን እንደተለመደው በኮሜንት መስጫው በኩል አስቀምጡልን እንላለን። ላይክ እና ሼር ማድረግም እንዳይረሳ። ቀጣይ በሌሎች አስተማሪና ወቅታዊ በሆኑ ቪዲዮዎች እስከምንገናኝ ድረስ ቸር እንሰንብት።